ዛሬ ወደ አንድ ታሪካዊ ቦታ ታሪካዊ ምድር ነው የመጣ ነው። ደብረ መንክራት ቆብ ተክለ ሃይማኖት። ወንድማችን አርቲስት ንብረት ገላው ዛሬ እንግዲህ ለ8 ዓመት ያረገስከውን አንተ ግን በ3 ዓመት ስለተገላገልክ እንኳን ማርያም ማረች እንኳን ተክለ ሃይማኖት ማሩህ። አሜን አሜን አሜን። እሱ ምክንያት ሆኖ ለነዚህ ለሚያሳዝኑ እናቶች አሁን ስንት ዓመት ይሆነታል? እሱ እንዲያው ቁጥሩን አላውቀውም እንጂ መቼም ይበቃኛል ይበቃኛል። ጭቃ ላይ ያስቀደሱ ካህናቱ ሊቃውንቱ ወረቡን በብርድ በጭቃ ሲሰቃዩ ነበሩ። ቤተ መቅደሱ ይሄ ነበር። አዎ እንግዲህ በቃ ቀዳሽ ብቻ ነው እዚህ ውስጥ የሚገባው። አዎ በሉ እንኳን ደስ ያለዎት። በምላክዎት የኔና ዛሬ ይህንን የመሰለ ቤተ መቅደስ ተሰርቶ እኛም ልንመርቅ እኛም ልናየው መጣን። እግዚአብሔር ጤና ከሰጠህ እግዚአብሔር ሞገስ ከሰጠህ ነገም ነገ ወዲያም ብትሰራ ምን ችግር አለ? እግዚአብሔር ካልሰለቸህ አንተ ለመታዘዝ ምን ያሰለችሃል? እስኪ ይሄ ቤተክርስቲያን ይሄው የሚታየው ግዙፉ ቤተክርስቲያን ከየት ነው ተሸጋግሮ ዛሬ ወደዚህ የሄደው የሚለውን እስኪ ላሳያችሁ። እነሆ የምንሄድበት ቦታ የምንደርስበት ሀገር የሚናፈቅ ቦታ ነው። በዚህ ቦታ መገኘት ትልቅ ዕድል ነውና እኛም ከአዲስ አበባ ተነስተን ከ50 ደቂቃ በኋላ በኢትዮጵያ አየር መንገድ እነሆ እዚህ ቦታ ላይ ለመድረስ እግዚአብሔር ፈቀደልን። በቅዱስ ላሊበላ። ቅዱስ ላሊበላ የመጀመሪያ መዳረሻችን ነው እንጂ ዋናው አመጣጣችን ከቅዱስ ላሊበላ 94 ኪሎ ሜትር በሚርቅ አይና ቡና በሚባል ሌላ ወረዳ ነው። እዚህ ደርሰናል። ተራራው፣ ሸለቆው፣ ሸንተረሩን፣ ዳገቱን፣ ድንጋዩን፣ አፈሩን አልፈን ገና ደግሞ ይቀረናል። እየገባን ነው። ለስንት ዓመታት ለዓመታት ለዘመናት እዚህ ያሉ ክርስቲያኖች በምን አይነት ሁኔታ እንዳሳለፉት እንግዲህ እናየዋለን። ታቦታቱ ከየት እንደወጡ እንዴት እንደከረሙ ሁለት እናቶችን መነኮሳት አግኝቻለሁኝ። እንደው ስማቸውን እስኪ እንገሩን። እማሆይ ማን ነዎት? እኔ እማሆይ እስከዳር። እማሆይ እስከዳር። እርሶስ? እኔ እማሆይ ስንዴ። እማሆይ ስንዴ። የእንትንስ የለም የክርስትና ስም? ወለተ ጊዮርጊስ። ወለተ ጊዮርጊስ፣ የጊዮርጊስ ልጅ። እርሶስ? እኔ ወለተ ኢየሱስ። ወለተ ኢየሱስ።
እንግዲህ ማሆይ እንዴት ነው እዚህ የከረማችሁት? እንዴት ነው የኖራችሁት? አሁን ያለንበት የድሮ ቤተ መቅደስ ነው። አዎ እስኪ እንግለጹልኝ፣ የዛሬውንም ደስታ ይግለጹልኝ። ሸጋ ነው፣ መልካም ነው፣ ጥሩ ነው። እንደው ሳልሞት አሳየኝ። አዎ ቤት ሳልሞት አልቆ የኛ ባልንጀሮ ሞቱ፣ እኛ ግን አዩ ቁጭ ብለን አየነው። ሸጋ ነው። አዎ አየነው። እንደናፈቁ የሞቱ አሉ። አዎ አየነው እያሉ እርሶ ሲያውቁት ጀምሮ ነው እዚህ የነበረው ታቦቱ? አዎ ክርስትና የተነሱት የት ነው? ተክለ ሃይማኖት እዚሁ። እማወይስ ወለተ ኢየሱስ እናት እዚሁ ነው አባቶች የተወለዱት? ክርስትና የተነሱት እዚሁ ነው? አዎ እናት አባቶች የሚደገቁ ይኸው ነው። ስለዚህ በጣም ረጅም ታሪክ አለው። ረጅም ጊዜ ነው የቆየው ማለት ነው። አዎ አሁን ስንት ዓመት ይሆናል እርሶ? እኔ እንዲያው ቁጥሩን አላውቀውም እንጂ መቼም ይበቃኛል። ይበቃኛል እንኳን አሳየኝ እንጂ እድሜ ነው። እድሜ እግዚአብሔር ነው የሚሰጠው። ከዚህ ተነስታችሁ ላሊበላ በእግራችሁ ነው የምትሄዱት? ስንት ጊዜ ነው የሄዱት? 4። ስንት ሰዓት ይወስድቦታል ከዚህ ላሊበላ? ከአንድ ቀን ሁለተኛውን ቀን አንጨርሰው። እዚህ ገብተው ያውቃሉ ውስጥ? ያ መሰለኝ የምንሳለመው። በቃ መቅደሱ ይሄ ነው። እቺ ናት መቅደሷ። አዎ ስለዚህ በቃ ከውጭ ነው የምትቀበሉት እናንተ? አዎ ከዚያ ስትቀበሉም አዎ ስታስቀድሱም እዚህ ላይ ነው? አይ ወንዱ ነው እዚህ ወንዶች። አዎ ሴቱ አታይ ነው። እስኪ እንደው ሲያስቀድሱ የነበረበትን ሲቀበሉ የነበሩበትን እስኪ ያሳዩኝ። እንደው ይሄ ወንዱ ቦታ ነው አሁን የምንሄድበት። አዎ እስኪ እርሶን ያሳዩኝ። ይሄ ቤተ መቅደሱ ነው። አዎ ይሄ ነው እንግዲህ እንደ ቅኔ ማህሌት እንደ ቅድስት የሆነው ይሄ ነው። አዎ ከታች መተው ነው እዚች ጋር ቆመው ነው የሚያስቀድሱት? የምናስቀድሰው ይሁነን ነው ልንቆርብ ስንል በይቻርከን እሷት እዚህ ጋር መተው። በክረምት ይሄ እንዴት ነው የሚሆነው? እንዴት ትቆማላችሁ? ፍልሰታን እንዴት ነበር የምትቆሙ? እንትን ያነጥፉበታል። እንትን ሲል ያንን አንጥፈው ቤተ መቅደሱ ይሄ ነበር። አዎ እንግዲህ በቃ ቀዳሽ ብቻ ነው እዚህ ውስጥ የሚገባው። አዎ በሉ እንኳን ደስ ያለዎት። በምላኮት የኔ እናት የሰው ያለ የክርስቲያን ያለ የምትለዋ የገጠሪቷ ቤተክርስቲያን እንግዲህ ይቺ ነች። መቋሚያው እንደዚህ ነው። ጧፍ ይቺ እየበራች እየጠፋች የሆነ ቦታ ሲደርሱ እያሉ እንደገና ደግሞ እየለኮሱ ነው በአንድ ጧፍ ቅዳሴውን የሚጨርሱት። እንግዲህ አሁን ያለንበትን እዩት። ይሄ ቅኔ ማህሌትም ነው፣ ቅድስትም ነው፣ ክርስትና የሚነሱበት የሚቆርቡበት ሁሉንም ነገር የያዘ ነው። እዚህ እንግዲህ ግድግዳ ሆኖ የቆየው ባለውለታ ሰንበሌጡ ነው። ካህኑ እዚህ ተቀምጦ ይህን 8 ዓመት የተቀመጠው ዝናብ በላይ ታችን እንትን እያለ ለእግሩ መቆሚያ ጭቃው ላይ ነው እንጂ ግብረ ምንጣፍ እኮ ምንም አናውቅም ነበር። አሁን እግዚአብሔር ይመስገን መልካም ሰው አይጠፋምና በሀገር ኃይለ መስቀል ደረሱልና ክረምት ሲሆን ከዛ ውሃ ይወርዳል። በዚህ ጋር በእግራቸው እየወረደ በተለይ ደግሞ ፍልሰታን አስቡት። ሙሉ ነሐሴ ፍልሰታን ሲያስቀድሱ በዚህ ውሃ እየወረደ እነሱ ታግሰው፣ መቅደሱ ደግሞ በጣም ታቦቱ የነበረበትን ብናሳያችሁ እጅግ ለእግዚአብሔር ታቦት በእንደዚህ አይነት እኛ ባለንበት ዘመን እንዲህ መሆኑ ትላላችሁና እግዚአብሔር ይመስገን በወንድማችን አርቲስት ንብረት ገላው ምክንያትነት ሁሉም እጁን ዘርግቶ ዛሬ ይህንን የመሰለ ቤተ መቅደስ ተሰርቶ 3ቱም ታቦታት ከዚህ ወጥቶ ወደ ተከበረው ወደ አዲሱ ህንፃ ቤተክርስቲያን ገብቷል። የጻድቁ አባት የተክለ ሃይማኖት አምላክ እግዚአብሔር ስሙ የተመሰገነ ስራው ገሮም እግዚአብሔርን አመስግኖት ስራው ገሮም ድንቅ ነው በሎት። አጋጣሚ ሆኖ እዚህ የወላጆቼ መገኛ ነው እና ብፁዕ አባታችን በጣም በሳል ሰዎችም ናቸው። እዚህ አካባቢ ያሉ አባቶች አንድ ቪዲዮ ደረሰኝ። አንድ ቀን ስልኬን ስከፍተው ውጭ ነው የሚመስለው አይደለም፣ ግን ይሄው ሴቶች የሚያስቀድሱት እዚህ ጋር ውጭ ብለው ነው። የቤተ ክርስቲያኑ የውስጡ አካል ነው።
እንደምታዩት በጣም ነው የሚሰቀጥጠው። ቪዲዮ ቀርጸው ንብረት ገላው ብዙ ስራዎችን እየሰራህ እንደሆነ እናውቃለን። እኛ እንኳን እረፍት እንስጠው ብለን ዝም ብለን ቆየን። አሁን ግን ችግሩ ገደደብን። ሽማግሌዎቹ ቅዱስ ሥጋውን ክቡር ደሙን የምንቀበለው እዚህ አዋራ ላይ ነው፣ እዚህ ወለል ላይ ነውና ናና ከእግዚአብሔር ጋር አስታርቀን የሚል ቪዲዮ ደረሰኝ። በጣም ደነገጥኩኝ። እኔ መጥቼ አላቅም፣ ይሄን ሀገር አይቼው አላቅም። እኔ ከላሊበላ ወርጄ ወደዚህ አልፌ አላቅም። እና ቅዱስ ሚካኤልን ይሄን ቤተክርስቲያን ሰርቼ አስጨርሰን አስረክባቸዋለሁ ብዬ ቃል በገባሁት መሰረት ቅዱስ ሚካኤል አላሳፈረኝም። ከሁሉም በላይ ብፁዕ አባታችን እነዚህ ልጆች ልብሰ ስብሐት ለብሰው አያውቁም እና እንደዚህ ለብሰው ሳይ በእውነት የመላእክትን መስለው ነው የሚታዩኝና በጣም የምኮራው ነገ እነዚህ ልጆች አድገው ከነዚህ ውስጥ እንግዲህ ማን ያውቃል እግዚአብሔር ነገር ጳጳስም ንጉስም ይወጣል ብዬ አስባለሁ እንደ ቅዱስ ላሊበላ እና በዚህ በጣም ደስተኛ ነኝ። ሲጃችሁን እልል እያላችሁ ነዮሜ ማህበረ ነዮሜ ማህበረ ነዮሜ ድንግል ባረክ እጅግ ደስ ይላል። እንኳን ደስ ያለ እንኳን ለዚህ ታሪካዊ ቀን በሰላም እግዚአብሔር አደረሰ። አንተ ብቻ አይደለም በሐሳብህ በመንገድህ በዓላማ ሁሉ የተከተሉ ሁሉ ከአንተ ጋር አብረው ተሸላሚዎች ናቸው። ቤተ ክርስቲያን ዛሬ እክል ሲጠራችሁ በመላው ዓለም ሆናችሁ ንብረት ገላው ሲያስተባብራችሁ በመላው ዓለም ሆናችሁ ድምፃችሁን፣ ገንዘባችሁን፣ እውቀታችሁን፣ ጉልበታችሁን የሰጣችሁ ይኸው ዛሬ በልጃችሁ አማካኝነት ሁላችሁ ተሸላሚዎች ናችሁ። አመስግኑልን። የምዕመናን ቁጥር ጥቂት በሆነበት በኬሚሴ ከተማ የእግዚአብሔርን ቤት ትሰራ ዘንድ አሁንም እግዚአብሔር ደግሞ መርጦሃልና እወቅ፣ ተረዳ። ይህን እያልኩ ይችን እሰጥሃለሁ። እግዚአብሔር ጤና ከሰጠህ፣ እግዚአብሔር ሞገስ ከሰጠህ ነገም ነገ ወዲያም ብትሰራ ምን ችግር አለው? እግዚአብሔር ካልሰለችህ አንተ ለመታዘዝ ምን ያሰለችሃል? ስለዚህ አሁንም እግዚአብሔር አልሰለችህም፣ አንደበትህን አንደበት አደርጋለሁ፣ ንግግርህን በልጆቼ ጆሮ እንዲደመጥ አደርጋለሁ። ይረዱሃል፣ ያግዙሃል፣ መሪ ይሁን፣ አስተባብ። በሀገረ ኬሚሴ በኬሚሴ ከተማ የቅዱስ ሚካኤልን ቤተ መቅደስ ስራ ብሎሃል። እንካ ተረከብ። እንግዲህ እግዚአብሔር ይርዳህ፣ የጠራህ ይርዳህ። እንኳን ደስ ያለ። እንኳን አብሮ ደስ አለን። ቋንቋዬ በጣም ደስ ብሎኛል። አንዲት እናት 9 ወር አርግዛ ስትገላገል ጎረቤትም ቤተሰብም ደስ ይላቸዋልና ዛሬ እንግዲህ ለ8 ዓመት ያረገዝከውን አንተ ግን በ3 ዓመት ስለተገላገልክ እንኳን ማርያም ማረች፣ እንኳን ተክለ ሃይማኖት ማሩህ። አሜን አሜን አሜን። እንኳን አብሮ ማሩን። ምክንያቱም አብረኝ ትታመም ነበረ። ከብዙዎቹ ሚዲያዎች ውስጥ ለየት ባለ ሁኔታ የእውነት ብዙዎቹ ቀላል የማይባል ድጋፍ አድርገውልኛል። በተለየ ሁኔታ ግን አንተ አብረኝ ስታመም ታመህ ስሞት ደግሞ አብረኝ ሞት አማት ባህል ሁላ እኮ እያየኝና የዛሬዋን ቀን ቢያንስ የሚያዩን ሰዎችን ከእኔ የምለመን ነው ስራዬ። ባካችሁ የቤተክርስቲያን ስራ እናድርግ በማለት ነው የምታውቀው። የዛሬዋን ቀን ግን በቃ በምስጋና ብቻ በደስታ ብቻ ማሳለፋት ቀን ስለሆነች ልዩ ቀን ነች። በገንዘብ የሰጡ በጉልበታቸው፣ በሀሳባቸው፣ በሙያቸው፣ በአገልግሎታቸው በተለያየ መንገድ የተሳተፉ ሰዎች ይሄው የሰጣችሁት ገንዘብ በ3 ዓመት ውስጥ ይህንን የመሰለ ቤተክርስቲያን ተሰርቶ አልቋልና ቅድሚያ ባላገሩ ጀምሮት ነበረ። በነገራችን ላይ ኮለና አቁሞ ምናምን ይሄ ጢሻ ወርሶት ምናምን ነገር ነው የደረስኩትና ተስፋ ቆርጦ አቁሞት ነበር። አሁን ከዛ በፊትና ከዛን ጀምሮ አልተለያችሁም። በነገራችን ላይ ለ10,000 ተማሪ ቡግና ወረዳ ላይ በየአመቱ ደብተር ሰጣለሁ። አዎ ተማሪዎች እኮ ተሰብስበው ደብተር እያሉ ነው። ሁሉም ችግሩን ነው እንግዲህ ማን ሰጥቷል? ደርሷል? ደብተር ደርሷቸዋል? ለገጠሯ ቤተክርስቲያን፣ ለገጠሩ ህብረተሰብ አርቲስት ወንድማችን ለሁላችንም አርአያ የሚሆን ብዙ ስራ ነው የሰራው። ለህፃናቱ ከ10,000 በላይ ላሉት ህፃናት ደብተር እየሰበሰበ በየአመቱ እዚህ ደግሞ ላለው ካህናት ይሄንን የመሰለ ቤተክርስቲያን ሰርተዋል። እኔ በጣም የሚገርመኝ በየቲክቶኩ በየፌስቡኩ ላይቭ ስሰራ የመልካም ሰዎች እንዳሉ ሁሉ የሚሳደቡ፣ የሚተቹ፣ የሚናቆሩ አያለሁና
ያንተን ጥበብ ደግሞ ሳይ በጣም ይገርመኛል። የሚወረወረውን ሁሉ ጥሩውንም መጥፎውንም አንተ ግን ወደ መልካም እየቀየርክ ቤት ተሰራበት ነበር። በጣም በጣም የተወረወረብኝን ድንጋይ ወርውሬ ሰው አላቆስልበትም እኔ ገነባበታለሁ። እና እኮ እኔ በጣም የገረመኝ እሱ እኮ ነው የፕሮግራም እኔ በጣም የሚደንቀኝ ነገር ማለት ነው የማይመለከታችሁ ሰዎች፣ በእምነት የማትመስሉ ሰዎች፣ ጥላቻ ያለባችሁ ሰዎች ይሄ አይመለከታችሁም፣ ይሄ የኦርቶዶክሳውያን ፕሮግራም ነው ብዬ እንዳለ ይመጣሉ። ምን እንደሆነ አላውቅም። በሃይማኖት የማይመስሉ ሰዎች ብቻ አይደለም ከቤተ ክርስቲያን አገልጋዮችም የቤተ ክርስቲያን አገልጋይ ነን ከሚሉትም ጭምር እንትን ይመስላችኋል። መተው ወይ ማገልገል ነው እንጂ መበለጥ ይመስላችኋልና ግን አይደለም። በቃ እግዚአብሔር ስለፈቀደ ነው። እኔ አርቲስት ስለሆንኩ አይደለም ይሄንን ቤተክርስቲያን የጻድቁን ቤት እኔ ማንኛና ነው ከምንድን ነው ለዚህ ቤተክርስቲያን ቢያንስ እኔ አሁን አንዴ ነው የመጣሁት ከላሊበላ እዚህ ድረስ ስንደርስ ምጥን የሆነብኝ መቼ ነው የምንደርሰው? ዳገት ስንወጣ እንደገና ቁልቁለት ስንወርድ፣ ዳገት ስንወጣ እንደገና ቁልቁለት፣ በዛ ላይ ገደሉ ያስፈራል፣ በዛ ላይ አስፋልት አይደለም እና ለእኔ አንድ ጊዜ መጥቶ ለመሄድ አሁን እንዴት እንደምመለስ እያሰብኩ ነው። አንተ ቢያንስ እንግዲህ ይሄ ቤተክርስቲያን ተጀምሮ እስኪያልቅ እንደው ስንት ጊዜ መጣሁ ብለህ እንደው ታስታውሳለህ? በአመት 2-3 ጊዜ መምጣቴ የማይቀር ነው። አሁን ለምሳሌ ያህል ደብተር በድርቅ ምክንያት ወረዳው ሲጎዳ እህል ጭጄ መጣሁ። ወደ 8 ሚሊዮን ብር የሚጠጋ ሀብት አሰባስቤ የሚበላውን፣ የሚጠጣውን፣ የሚለበሰውን ይዤ መጥቻለሁ። ወዲያው ደግሞ የልደቴ ቀን ደረሰና የልደቴን ቀን ሐምሌ 2 ነው ልደቴና የልደቴን ቀን ምክንያት በማድረግ ብር አሰባስብና ደብተርና እስክሪብቶ ስራስ ገዝቼ ላደርስ እመጣለሁ እዚህና በአመት 2-3 ጊዜ እመላለሳለሁ። ምንም አይመስለኝም። ግን በጣም ደስ ብሎኛል። እኔም ምን እንደሰራው አላውቅም። እኔም ያው እንግዲህ ዛሬ ስሜ ተጠርቶ መስቀል በመስቀል ላይ አንብር መስቀል ይበዲ በመስቀል እንደሚለው እኛም ተሸለም ምንና ምስጋና አቅርቡልን። አክብሮታል፣ ቤተክርስቲያኗ አክብረዋለች። እግዚአብሔር ይስጥልን። ይሄ ነው መልእክትን እስኪ አስተላልፍ። እስኪ እንግዲህ ስለ ሁሉም ነገር እግዚአብሔር የሁሉ ነገር ባለቤት እግዚአብሔር አምላክ የተመሰገነ ይሁን። እናቱ ቅድስት ድንግል ማርያም ምስጋና ይድረሳት። ከምንም በላይ ደግሞ የኔ ቋንቋዬ፣ የንግግሬ ማማር፣ መጽናኛዬ፣ ተስፋዬ በየሄድኩበት ሁሉ የአንደበቴ መሰማትና መደመጥ የመላእክት አለቃ ቅዱስ ሚካኤል ምስጋና ይድረሰው። ቆሜ ለምኜበት አላፈርኩበትም። ቅዱሳን ሁሉ ምስጋና ይድረሳቸው። በተረፈ ከዛ ውጪ ያገዛችሁኝ ሁላችሁም እግዚአብሔር ይስጣችሁ። ለየት የሚያደርገው ነገር እኔ አሁን የቋንቋ አይነሽ ሚዲያ ካሜራማኖች ብዙ ጊዜ ብዙ ሰው አያስታውሳቸውም እንዳሉላ ምግብ አደላዩ ላይ ይረሳሉ ብዙ ጊዜ። እኔ ሚዲያ ባለሙያ ነኝ፣ በጣም ይገባኛል። ግን የሚዲያ ባለሙያዎች ካሜራማኖቻችን በእውነት አይምሯችሁን ይጠብቅልን፣ ይባርክልን፣ እግዚአብሔር ይስጥልኝ ብዬ አክብሬ ነው። ግን ታዘውኝ ነው፣ እንደ ግል የፕሮዳክሽን ድርጅት ታዘውኝ ነው የሚያገለግሉት። በተረፈ ሁላችሁም ስም መጥራት ስለማያስፈልግ ነው እንጂ በዙሪያ ያላችሁ ወዳጆቼ በተቋምም በግልም ደረጃ አብራችሁን ተጉዛችሁ የመጣችሁ ሰዎች በተለየ ሁኔታ ተስፋለም ታምራትን አርቲስት ተስፋለም ታምራትን ከአርቲስቶች ውስጥ ማመስገን እፈልጋለሁ። በሁሉም ነገር አብራችሁ የነበራችሁ በሙሉ እግዚአብሔር ይስጥልኝ። ቋንቋዬ ነሽ፣ ሁሌ እወድሃለሁ፣ አከብራለሁ። እግዚአብሔር ይስጥልኝ። ሌላ ምንም አለም። ሁሌ አብረኸኝ ቁም። አሁን ገና ሌላ ኃላፊነት ሹመት እንወስድ። በማሳሰቢያ ነው የምንጨርሰው። በእውነት እንግዲህ አንድ ሰው አንድ ነገር ማድረግ የለመደ ያልማድ ይተዋል ማለት አይታሰብም። እኔም እግዚአብሔር ፈቅዶልኝ ከሌሎቹ ምዕመናን ልክ ከሚያግዙት ጋር ሆኜ ኩታበር አቡነ ገብረ መንፈስ ቅዱስን መስከረም ላይ ነው ያስመረኩት። አላየኸውም? ትቀጣለህ። ሌላ በቅርብ እኔም የማሰራው መጀመሪያው አለ። አርቲስት ከእንግዲህ አለቀ ከዚህ በኋላ ለሽ ይላል ማለት አይደለም። ግን ይሄኛው ምንድነው? ምስክር ነው። ይሄ እስካሁን ድረስ እንዲህ ነው ላላችሁትም ይሄው እንዲህ ነው። እንደገና ደግሞ በጉጉት ስትጠብቁ የነበራችሁትም ይሄው እንዲህ ነው። 94 ኪሎ ሜትር ከላሊበላ ይሄን ሁሉ አልፎ መጥቶ ይሄንን አሰርቶ አስፈጽሞ ደስታዬ ደስታችሁ ነው ብሏል። ከዚህ በኋላ እሱም አያርፍም፣ እኔም አላርፍም። የምናርፈው በመንግስተ ሰማያት ነው። እኔም አሁን የምጀምረው ጊዮርጊስ ቤተክርስቲያን አለ ኩታበር ላይ። እሱ ደግሞ ሚካኤል ቅዱስ ሚካኤል የሚወደውን መልአክ በከሚሴ አብረን ነው እንግዲህ ሁለቱንም አብረን የቆመበት ቦታ ሁሉ ጊዜ ቋንቋዬነሽ የቆምክበት ቦታ ላይ ደስታ ላይ ብቻ ያቆመኝ ሁሌ እንጂ አለው። ስለዚህ ለሁላችሁም ምክንያት ሆነን ወደ እናንተ እንመጣለን። ዛሬ ለምስጋና ነው የመጣ ነው። እግዚአብሔር የተመሰገነ። እግዚአብሔር ይስጥልን፣ ሁላችሁም እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልኝ። በቃ ሌላ ምን ቋንቋ ነው? ከዚህ በኋላ ለሽ በል አንዴ ወዲያው ነው እንጂ መሞት ቀረ።